ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው IMF ስላወጣው ሪፖርት ነው። ይህ ሪፖርት ማስጠንቀቂያ ያዘለ ነው። Or is also remember this week the International Monetary Fund has warned about a heightened risk for a global recession and warned that governments አሁን ላይ ዓለም አቀፍ ኢኮኖሚ ግዙፍ የተባለ አደጋ አጋጥሞታል ሲል አስጠንቅቋል። ይህ የኢኮኖሚ ውድቀት ወደ ኢኮኖሚያዊ ስብራት የሚሸጋገርም ይሆናል። IMF ሀገራት አሁን ወሳኝ ቦታ ላይ እንደሆኑ እንዲሁም አስቸጋሪ ሁኔታ እንደሚገጥማቸውም ጭምር አረጋግጧል። ጦርነቱ ሀገራትን ኩባንያዎችን እያሽመደመደ ነው። የዋጋ ንረትን መቆጣጠር አዳጋች የሚባል ደረጃ ላይ ደርሷል። Raising prices and costs, disrupting supply chains and eroding purchasing power. ሀገራት ብዙ ገንዘብ እያወጡ ነው። ማዕከላዊ ባንኮቻቸው ላይም ጫና እየደረሰ ነው። ሀገራት ኢንፍሌሽኑን ለመቋቋም እንዲሁም አሁን ላይ ያለው ኑሮ ውድነት ለማረጋጋት ድጎማን እንደ ዋነኛና ብቸኛ አማራጭ እየወሰዱ ነው። የአውሮፓ ኢኮኖሚ አሁን ላይ መለዘዝ ጀምሯል። IMF ጥብቅ ማስጠንቀቂያ ሰጥቷል። ዓለም አቀፍ ሪከርድ ሊባል በሚችል ደረጃ የማክሮ ኢኮኖሚ በዓለም አቀፍ ደረጃ ሊሰበር ይችላል ብሎም አስጠንቅቋል። ዓለም ላይ የተወሰኑ ቦታዎች እድገት እየታየ ቢሆንም ጦርነቱ የማይቆም ከሆነ የሀገራቱ ኢኮኖሚ በዝግታ የሚራመድ ይሆናል ሲል አስጠንቅቋል። የተፈጥሮ ነዳጅ እጥረት በሁሉም የእድገት ስርዓት ላይ ቀጥተኛና ተዘዋዋሪ ተጽዕኖ እንዳለውም ጭምር አሳስቧል። Financial conditions could tighten with lower asset valuations, higher risk premia, capital flight, dollar appreciation, dampening demand. IMF ሪፖርቱን እንዲህ ሲል አጠናቅሮታል። IMF ኢትዮጵያ አሁን ያለችበት ኢኮኖሚ ጠንካራ ድጋፍ እንደሚያደርግም አሳውቋል። በመካከለኛው ምስራቅ ጦርነት መዘዙ ከባድ ቢሆንም ውጫዊ ችግሮች ውጣ ውረዶች ይኖራሉ ሲልም አስጠንቅቋል። ግን ኢትዮጵያ ያለችበት እድገት አስተማማኝ የሚባል ደረጃ ላይ መሆኑን ማሳውቋል። ኢትዮጵያ የወሰደችው የማክሮ ኢኮኖሚ ሪፎርም ማሻሻያ የዋጋ ግሽበትን እንዲሁም የፊዚካል የውጭ ሚዛን እንድትቆጣጠር አስችሏታል። ኢትዮጵያ ወሳኝ የተባለ ደረጃና እድገትም አስመዝግባለች። በዓለም አቀፍ ደረጃ የአቅርቦት ሰንሰለት እየተስተጓጎለ ነው። የነዳጅ እጥረት፣ የማዳበሪያ ዋጋ መናር እንዲሁም የሚመጣው ጫና ዓለም አቀፍ ስርዓትንም እያናጋ መጥቷል። የኢትዮጵያ ልዑካን ቡድን ከIMF ጋር እየመከሩ ነው። አሁን ከIMF ጋር እጅና ጓንት ሆነው እየሰሩ ይገኛሉ። የአየር ንብረት ለውጥን መቋቋም የሚችል ኢኮኖሚን ኢትዮጵያ እያቋቋመች ነው። የመካከለኛና የረጅም ጊዜ የልማት እቅዶችም አውጥታለች። በዚህም ላይ ከIMF ጋር እየመከረች ነው። ኢትዮጵያ ሊገመት የሚችል ኢኮኖሚን ማሳየት ጀምራለች። ይህ መሆን የቻለው ደግሞ ኢትዮጵያ የማክሮ ኢኮኖሚ ሪፎርሟ ስኬታማ ስለሆነ ነው። የቀጥተኛ ኢንቨስትመንት አሁን ኢትዮጵያ በደንብ መሳብ ትችላለች። ኢኮኖሚያ የሚታወቅ በዳታም የሚታይ ስለሆነ አሁን ለኢትዮጵያ ወሳኝ ጊዜ ነው። IMF ከዓለም ባንክ ጋር በመሆን በቅርበት በመተባበር ማሻሻያዎችን ለማድረግ እንዲሁም የአጭር ጊዜ የፋይናንስ ፍላጎቷን የኢትዮጵያን ለማሟላት የተቀናጀ ድጋፍ ለመስጠት ያለውን ቁርጠኝነት አረጋግጧል። ይህ ለኢትዮጵያ ትልቅ ብስራት ነው። ሀገራት በመካከለኛው ምስራቅ ጦርነት የተነሳ ቀውስ ውስጥ ገብተዋል። ኢኮኖሚያቸውን ለማረጋጋት በቢሊዮን ዶላር ድጎማ እያወጡ ነው። መንግስታት ይሄ ድጎማ ማዕከላዊ ባንካቸውን እያጎበጠባቸው ነው። ግን አማራጭ አጥተዋል። IMF ይህ መሆን የለበትም፣ ሌላ አማራጭ ፈልጉም እያለ ነው። አዳጊ ሀገራት ያለባቸው የፋይናንስ ስርዓት ችግር ከጦርነቱ ጫና ጋር ተደምሮ መቋቋም አልቻሉም። በዚህም የተነሳ አዳጊ ሀገራት አብሶ ደግሞ በአፍሪካ ውስጥ ያሉ ሀገራት ችግር ገጥሟቸዋል። ኢኮኖሚያቸው መንኮታኮት ጀምሯል። ሀገራት በሆርሙዝ መዘጋት የተነሳ ነዳጅ $100 በበርሜል እየዘለለ ነው። አብዛኞቹ ሀገራት ይህንን ነዳጅ መግዛት ተስኗቸዋል። በየሰዓቱ ዋጋው እየጨመረ ነው። አዳጊ ሀገራት ደግሞ ይህ ሌላኛው ራስ ምታት ሆኖባቸዋል። ያላቸው የውጭ መጠባበቂያ ገንዘብም አነስተኛ ነው። በዚህም የተነሳ ይህንን መሸመት ተስኗቸዋል። ዋጋው ለውድድር የሚቀርብ እየሆነ አይደለም። IMF ዓለም አቀፍ ሪፖርቱን በሶስት ከፍሎ አስቀምጦታል። IMF ሀገራት እነዚህን ሶስት ጉዳዮች ላይ እንዲያተኩሩ ፖሊሲያቸውንም በዚህ መሰረት እንዲቀርጹ አሳስቧል። የመጀመሪያው የሸቀጣሸቀጦች ዋጋ መናር፣ የአቅርቦት ሰንሰለት መስተጓጎሉን አስቀምጧል። በዚህም የተነሳ ሀገራት ኤክስፖርት ማድረግ ይቸገራሉ። የኤክስፖርት ወጪም እየጨመረ ይገኛል።
ይገኛል። እንዲሁም በሰዓት በተፈለገው ቦታ ለገዛው ከስተመር ደግሞ መድረስ አልቻለም። ምክንያቱም ዓለም አቀፍ መተላለፊያዎች በጦርነት የተነሳ መዘጋት ጀምረዋል። ሁለተኛና ግዙፍ ብሎ ያስቀመጠው ይህ ነው። ታላላቅ ድርጅቶች የደረሰባቸውን ኪሳራ ለመከላከል ሲሉ የሚወስዱት እርምጃን ነው። ይህ ደግሞ ሌላ ቀውስ እያመጣ ይገኛል። ድርጅቶቹ በከፍተኛ ደረጃ ሰራተኛ ቅነሳ ላይ ተጠምደዋል። እንዲሁም የደሞዝ ቅነሳንም እያደረጉ ነው። በዚህም የተነሳ አይኤምኤፍ ከዚህ በኋላ የሚመጣው ችግር ሀገራዊ ችግር ይሆናል ብሎ ማስጠንቅቋል። አይኤምኤፍ በሶስተኝነትና በዋነኝነት ይህንን ደግሞ አስቀምጧል። የፋይናንስ ሁኔታዎች ኢተገማች መሆናቸው ደግሞ የቋሚ ንብረት ግምቶች እንዲዛባ እያደረጋቸው ነው። ኢንሹራንስ ግምቱ አሁን አስቸጋሪ ሆኗል። በዚህም የተነሳ ያለ ኢንሹራንስ የትኛውም እንቅስቃሴ የሚከወን የሚታሰብ አይደለም። በዚህም የተነሳ ድርጅቶች፣ ሀገራት ለከባድ ቀውስ እየተዳረጉ ይገኛሉ። በ2026 በዚህ በመካከለኛው ምስራቅ ጦርነት ዓለም አቀፍ ንግድ እየተዛባ መጥቷል። አሁን የኃይል ሽያጭ፣ የነዳጅ ሽያጭ 19% እንደሚያድግም አይኤምኤፍ ተናግሯል። በዚህም የተነሳ ጦርነቱ የሚቀጥል ከሆነ ዋጋውም ቁጥሩም ከዚህ በላይ የሚጨምር ይሆናል። እስካሁን ድረስ ከባድ የተባለ ችግር አጋጥሟል። አይኤምኤፍ እንዳስጠነቀቀው ከሆነ ጦርነቱን በጊዜ ማቆም የማይቻል ከሆነ ለማገገም ብዙ ጊዜ ያስፈልጋል። አንዳንድ ኢኮኖሚዎች ደግሞ ሙሉ በሙሉ ሊሰበሩ ይችላሉ ብሎ አስጠንቅቋል። በ2026 ዓለም አቀፍ የኢኮኖሚ እድገት ከ3.1 ዝቅ እንደሚልም አሳውቋል። ከባለፈው ወር እንኳን ሲነጻጸር ልዩነቱ ሰፊ የሚባል ነው። ዓለም አቀፍ የዋጋ ግሽፈት 4.4% እያደገ ነው። የዋጋ ግሽፈቱ በዚህ ደረጃ እያደገ ኢኮኖሚያዊ እድገቱ ደግሞ ከ3.1% በላይ ዝቅ ማለት ጀምሯል። ይህ ዓለም አቀፍ ኢኮኖሚ መዘበራረቁን የሚያመላክትም ነው። በመካከለኛው ምስራቅ ጦርነት ከፍተኛ የነዳጅ ዋጋ፣ ከፍተኛ የኑሮ ውድነት ታይቷል። በ2026 እድገት ከ2.5% አሁን ካለበት ተጨማሪ እንደገና ሌላ ቁልቁለት ይጠብቀዋል ብሏል። እንዲሁም በ2026 የዋጋ ግሽፈት 5.4 ካለበትም በላይ ከፍ ሊል ይችላል ብሎ አስጠንቅቋል። ጦርነቱ በጊዜ የማይቋጭ ከሆነ 6ም ሊደርስ ይችላል ብሏል። አይኤምኤፍ ቢሆን ብሎ የተነበየው ይህ ነው። ጦርነቱ በሚቀጥሉት ዓመታት የሚያልቅ ከሆነ ዓለም አቀፍ የማክሮ ኢኮኖሚ ስብራት እውን ይሆናል። ጦርነቱ በፍጥነት የማይቆም ከሆነ ከ6% በላይ ግሽፈት ሊጨምር ይችላል። ይህ ከፍተኛ ግሽፈት ደግሞ ዓለም አቀፍ ኢኮኖሚን ይጎዳል። በኢኮኖሚ ትንሽ የተባሉ ሀገራት ኢኮኖሚያቸውን ከስብራት መታደግ በፍጹም አይችሉም። ዓለም ከፍተኛ የኢኮኖሚ ጫና እያስተናገደ ነው። በኮቪድ-19 ጊዜ ከነበረው አሁን በእጥፍ እየጨመረ መጥቷል። ሀገራት ተገቢውን እርምጃ የፖሊሲ ማሻሻያ የማያደርጉ ከሆነ ጉዳቱ ከዚህም ይብሳል ብሎ አስጠንቅቋል። ሀገራት ማዕከላዊ ባንኮቻቸው አስፈሪ የተባለው የዋጋ ግሽበት እንዲሁም የሥራ አጥነት ለመታገል የግድ እያላቸው ነው። Provided inflation expectations remain well anchored, central banks can afford to wait and watch for now. But they must be attentive to risks and communicate clearly their readiness to act decisively to maintain price stability. ማዕከላዊ ባንኮች ሁኔታውን ለማረጋጋት የሚወስዱት ራሳቸውን እያቀጨጫቸው መጥቷል። ሀገራት በማዕከላዊ ባንኮቻቸው የዋጋ ንረትን ለማረጋጋት የሚሄዱበት እርምጃ አሁን የግድ ቢላቸውም ግን ኢኮኖሚያቸውን የሚያሰጋ ሆኗል። የኢኮኖሚ አቅማቸው ታዳጊ የሆኑ ሀገራት በነዳጅ ዋጋ ግዢና እንዲሁም ዓለም አቀፍ ገበያ ላይ በውድ ገዝተው ማቅረብ ተስኗቸዋል። በዚህም የተነሳ የነዳጅ ዋጋ ውድነት፣ የማዳበሪያ እጥረት፣ የዓለም አቀፍ የንግድ ሰንሰለት መቋረጥ እንዲሁም የአሰራር ችግሮች ተዳምረው አሁን ዓለም ግዙፍ የተባለ ኢኮኖሚያዊ ስብራት ሊጠብቀው ይችላል። ሀገራት የፊስካል ፖሊሲን መከለስ የግድ ይላቸዋል። ይህን ያለው አይኤምኤፍ ነው። እየጨመረ የመጣውን የህዝብ ዕዳ ለመቋቋም መስራት ይገባቸዋል። አሁን ንግድ ተቀዛቅዟል። ኢኮኖሚ እየተንቀራፈፈ ነው። በዚህም የተነሳ ዕዳ ግን እየጨመረ ነው። ድጎማዎችን መወሰን ይገባቸዋል፣ የግድ ይላቸዋል። ማድረግም ቢኖርባቸው በልኩ ብሎ አስጠንቅቋል። የዋጋ ገደቦችን፣ የንግድ ገደቦችን ሙሉ በሙሉ ማንሳት ይኖርባቸዋል። አሁን ዓለም አቀፍ ሪፎርም ማድረጊያ ሰዓት ነው፣ ሁኔታውን ያገናዘበ እያለ ነው አይኤምኤፍ። በአይኤምኤፍ ሪፖርት መሰረት ዓለም አቀፍ የዋጋ መናር ስጋት ታላቅ እየሆነ ነው። መንግስታትን በዚህም የተነሳ ተጋላጭ እየሆኑ ነው።
ድጋፍ ማድረግም የግድ ይላቸዋል። ሀገራት የመካከለኛ ጊዜ እቅዳቸውን አሁን መከለስ የግድ ይላቸዋል። ይህ የማይሆን ከሆነ ግን ቀውሱ ዓለም አቀፍ ይሆናል ብሎ አስጠንቅቋል። IMF አሁን ጦርነቱን በአፋጣኝ ማቆም የግድ ነው ብሏል። የኃይል ደህንነት መረጋገጥ እስካልተቻለ ድረስ ዓለም ወጥ የሆነ ኢኮኖሚያዊ እድገት ማስመዝገብ አትችልም። ሀገራት እንደዚህ ያሉ ቀውሶችን የሚቋቋም የኃይል አማራጭ ላይ ማተኮር አለባቸው። የአየር ንብረት ለውጥን የሚደግፉ የታዳሽ ኃይል ስራ ፕሮጀክቶች ላይ ማተኮር ይገባቸዋል ብሏል IMF። It should also spur faster adoption of renewable energy, which can strengthen resilience to energy shocks, improve energy security, and support the climate transition. IMF ሀገራት AI እና አርቲፊሻል ኢንተለጀንስ ላይ እንዲሰሩ መክሯል። ምርታማነትን ስለሚያሳድግም ብሏል። የኑሮ ደረጃን ለማሳደግ ፖሊሲ ላይ ማተኮር የግድ ይላል። በአርቲፊሻል ኢንተለጀንስ የተደገፈ ኢኮኖሚ ችግሮችን መቋቋም ይችላልን ብሎ አሳውቋል። Advances in artificial intelligence promise large productivity gains, lifting living standards, but the transition may be bumpy. Markets may well be ahead of fundamentals. ዓለም አቀፍ ገበያ ላይ ቀጣይነት ያለው ችግሮችን መቋቋም የሚችል የንግድ ስርዓትን ለመዘርጋት እነዚህ ቴክኖሎጂዎች የግድ መሆናቸውን አሳውቋል። ዓለም አቀፍ ህብረት ወሳኝ መሆናቸውን አሳውቋል። ፖሊሲዎች የንግድ እንቅፋት የሚሆኑትን ሙሉ በሙሉ ለመጥረግ ታልሞ መቀረጽ አለባቸውም ብለዋል። IMF አርቲፊሻል ኢንተለጀንስ የመጪው ዘመን ወሳኝ ቴክኖሎጂ መሆኑን አሳስቧል። IMF እንዳለው ከሆነ በAI አዳዲስ የሥራ መስኮች ይከፈታሉ ብሏል። ጊዜ ያለፈባቸውም ይዘጋሉ ብሏል። New jobs will emerge, but some existing ones will also disappear. Policymakers should promote adoption while easing the labor market transition. IMF ሀገራት ፖሊሲያቸውን ይህንን ታሳቢ አድርገው መቅረጽ የግድ ይላቸዋል ብሏል። ቀድሞ መዘጋጀት ያለውን ጥቅም እያስረዳ ነው። ፖሊሶች ከዚህ በኋላ የሚመጡ ግጭቶችን መቋቋም እንዲችሉ ተደርገው መቀረጽ ይገባቸዋል። አሁን በAI በአርቲፊሻል ኢንተለጀንስ የተደገፈ ፖሊሲ የመጪውን ዘመን መተንበይ ይችላል እንዲሁም መቋቋምም ይችላል ብሎ አሳውቋል። IMF እንዳለው ከሆነ አሁን ዓለም ከዚህም በኋላ እየተከተለች ያለችው ይህንን ነው። IMF እንዳለው ከሆነ አሁን ባለ ብዙ የስበት ማዕከል ዓለም እየተፈጠረ ነው። መልቲ ፖላር ሲስተም ብሎ አሳውቋል። በዚህ መከፋፈል ውስጥ ኢኮኖሚም እንደዛው ይከፋፈላል። ግን በዚህ ሂደት ላይ ጥንቃቄ ካልተደረገ ዋጋ ያስከፍላል ብሏል። The world economy faces another difficult test. Fraying alliances, new conflicts, and waves of inward-looking policies such as trade restrictions undermine cooperation and growth. ሀገራት አዳዲስ የንግድ ጥምረቶችን እየፈጠሩ ነው። ይህ የተሻለ ጥሩ ብለው ገልጾታል። አብዛኛው ቀድሞ የነበሩ በጂኦግራፊ ላይ የተንተራሱ ንግዶች አሁን ማንሰራራት ጀምሯል። ዓለም አቀፍ ህብረትን ማጠናከርም የግድ ነው ብሏል። IMF ለማለት የፈለገው የብሪክስን እንዲሁም የደቡብ ስበትን እንዲሁም የG7ንም ጭምር ለማንሳት ሞክሯል። እነዚህ ጥምረቶች ዓለም አቀፍ ኢኮኖሚ ላይ አንድነት ላይ ማተኮር የግድ ይላቸዋል። Growing strains on international order are pushing toward a multipolar world. But a more multipolar world need not be a more fragmented one. በተከፋፈሉ ቁጥር ኢኮኖሚውን በዛው ልክ ይከፋፈላሉ ብሎ አስጠንቅቋል። ሆርሙዝ በፍጥነት ከተከፈተ ዓለም አቀፍ ቀውሱን መቆጣጠር ይቻላል። ያ ካልሆነ ግን አሁን ዓለም ከዚህ በላይ ቀውስ ይጠብቃታል ብሎ አስጠንቅቋል። With the right policies, including a swift cessation of hostilities and reopening of the Strait of Hormuz, the damage can remain limited. ሀገራትና ባለሀብቶች ያላቸውን ገንዘብ ከውድቀት ለመከላከል አማራጭ እየፈለጉ ነው። ዶላር አጣብቅኝ ውስጥ ገብቷል። ጦርነቱ በዚሁ የሚቀጥል ከሆነ ዓለም አቀፍ የዋጋ ንረትም ያጋጥማል። በዚህም የተነሳ ዶላር ስትራግል ውስጥ ገብቷል። ከቻይና ዩሃን ጋር እየተፋጠጠም ነው። የኢነርጂ ፍላጎት እየጨመረ ነው። ዶላር አሁን የተሻለ አንሰራርቷል፣ ግን የሚቀጥል አይመስልም። ምክንያቱም በጦርነቱ መካከል ላይ እነዚህ ጉዳዮች ተመላክተዋል። የመጀመሪያው ሀገራት አማራጭ ገንዘብ መነገድ ጀምረዋል። በዚህም የተነሳ ዶላር ዋነኛ መነሻው የሆነው የኢነርጂ ሽያጭ በዶላር ላይ የተመሰረተ ስለነበር ነው። አሁን ዶላር ትንሽ የተባለ ማንሰራራት አሳይቷል። ሀገራት የገንዘብ የመግዛት አቅማቸውን በዚሁ ልክ ይዳከማል። ድጎማ ላይ በዋነኝነት መሰረት አድርገዋል። አሁን ደግሞ ኢኮኖሚያቸው መዋዠቅ ጀምሯል።
አይኤምኤፍ በፍጥነት ወደ ኤአይ አርቲፊሻል ኢንተለጀንስ እንዲሁም የያዙትን የፊስካል ፖሊሲ ማደስ ይግድላቸዋል ብሏል። ኃይል አማራጭ ወሳኝ እንደሆነም ጭምር አሳውቋል። አሁን ታዳሽ ኃይሎች ላይ መሰራት አለባቸው። ግድቦች በዝቅተኛ ካርበን መመንጨት የሚችሉ የኒውክሌር ኃይል መሰረተ ልማቶች ወሳኝ መሆናቸውን አሳውቋል። በንፋስም በፀሐይም የሚሰሩትም ወሳኝ ብሎ አሳውቋቸዋል። ኤሌክትሪክን ታሳቢ ያደረጉ ሀገራት አሁን ኢኮኖሚያቸው በሚታሰበው ልክ አይሰበርም። ሀገራቱ ቀድመው ስለሰሩ ግዙፍ የተባለ ችግር አይገጥማቸውም እያለ ነው። መሰረተ ልማታቸውን ከኢኮኖሚያቸውን ሙሉ በሙሉ ከኤሌክትሪክ ጋር የሰፉ ሀገራት ብዙም አይጎዱም። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።